ሰላም የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንደምን አላችሁ? በዛሬው ልዩ ፕሮግራማችን በዓለም አቀፍ ደረጃ ለ33ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ19ኛ ጊዜ የተከበረውን ዓለም አቀፍ የህሙማን ቀንን በተመለከተ ያሰናዳንላችሁን ዝግጅት ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መሪ ኮከብ የህሙማን የአረጋውያንና አካል ጉዳተኞች ሐዋርያዊ አገልግሎት አዘጋጅነት መጋቢት 6 2017 ዓመተ ምህረት በአዲስ አበባ ሀገረ ስብከት በመድኃኔዓለም ቁምስና ተስፋው አያሳፍርም በሚል መሪ ቃል ዓለም አቀፍ የህሙማን ቀን በሀገራችን ኢትዮጵያ ለ19ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ33ኛ ጊዜ በተለያዩ መርሃ ግብሮች በደማቅ ሁኔታ ተከብሯል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕለቱ ተገኝተው መስዋዕተ ቅዳሴ ያሳረጉት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን ተስፋችን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘን ተስፋው አያሳፍረንም በማለት በቤተ ክርስቲያናችን ተሰባስበን እየጸለይን እንገኛለን በማለት ጸሎት ትልቁ የክርስቲያን መሳሪያ ነው። በአሁኑ ሰዓት የመስቀል መንገድ ጉዞ እያደረግን እንገኛለን። ይህ ጊዜ ደግሞ ይቅርታን የምንማርበትና ከይቅርታ ወደ ንስሐ ከንስሐ ወደ ምህረት የምንሸጋገርበት ወቅት ነው። የጉዟችን ፍጻሜ ወደ እግዚአብሔር መጓዝ በመሆኑ ሁላችንም የተስፋው ነጋዴያን ነን በማለት አስተምረዋል። ተስፋችን የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዘን ተስፋው አያሳፍረንም በማለት እዚህ ቤተ ክርስቲያን ተሰብስበን እየጸለይን እንገኛለን። እዚህ በማዕከላችን ሁላችሁን ህሙማንን ሳይ እግዚአብሔርን አመሰግናለሁ። ይሄንን ዓመታዊ በዓል ለማክበር እዚህ ድረስ ለመድረስ ችላችኋልና እናንተ ብቻችሁን አይደላችሁ፣ ቤተሰብ አሉ። ከቤተሰብም አልፎ አስተማሚዎች አሉ፣ ሐኪሞች አሉ፣ የጤና ባለሙያዎች አሉ። ከዛም አልፎ ደግሞ ቤተክርስቲያን አለች። ስለዚህ ነው ክቡር ቆሞስ አባ ገብረ መስቀል እዚህ ሁላችሁም እንድትሰባሰቡ ከህሙማን እና ጤና ባለሙያዎች ጋር በመሆን ዛሬ የተሰበሰብነው። ይህ ዓመት የተስፋ ዓመት ከተባለ ደግሞ ተስፋው አያሳፍረንም። እግዚአብሔር አያሳፍረን። እግዚአብሔር የሁላችን አባት ነው። የጤናንን ለምንለውም ሆነ ታመናል ለምንለውም ሆነ የሁላችን አባት እሱ ፈጣሪያችን እግዚአብሔር አምላክ ነው። ስለዚህም ነው ርዕሰ ሊቃነ ጳጳሳት ተስፋው አያሳፍረንም የሚለውን የጳውሎስ መልእክት ይዘው ከእኛ ጋር እንድንጓዝ የፈለጉት። እንግዲህ የተስፋው ተጓዦች ነው። ሁላችን እንወለዳለን፣ እናድጋለን፣ እግዚአብሔር በሰጠን መስመር እናገለግለዋለን። ከዛም የጉዟችን ፍጻሜ ወደ እሱ መጓዝ ነው። ስለዚህ የተስፋ ነጋዴያን የተስፋ ተጓዦች ነን ብለው እሳቸውም ያወጁት ዓመት ውስጥ ነው ዛሬ ይሄንን ትልቅ በዓል የምናከብረው። በዕለቱ ከሀገረ ስብከቱ ከተለያዩ ቁምስናዎች የተውጣጡ ህሙማን፣ የህሙማን ቤተሰቦችና አጋዦቻቸው የተገኙ ሲሆን ከተደረገው መስዋዕተ ቅዳሴ በተጨማሪ የንስሐ የቀንዲልና የቅዱስ ቁርባን ሚስጥራት ተሰጥተዋል። በመስዋዕተ ቅዳሴው ላይ ለተካፈሉ ህሙማንና ለቅዱስ ሩፋኤል የካቶሊክ የጤና ባለሙያዎች ህብረት ቡራኬ የተሰጠ ሲሆን በህመም ላይ ለሚገኙት ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጸሎት ተደርጓል።
በበዓሉ ላይ አግኝተን ያነጋገርናቸው የመሪ ኮከብ የህሙማን የአረጋውያንና አካል ጉዳተኞች ሐዋርያዊ አገልግሎት አባላት በሰጡን አስተያየት የዘንድሮውን ዓለም አቀፍ የህሙማን ቀን በዚህ ሁኔታ ለማክበር የነበረውን ቅድመ ዝግጅት በዚህ መልኩ ገልጸውታል። ከዚህ ቀደም የሚከበር የነበረው በ23 ነው፣ የካቲት 23 ነበር የተለመደው። ነገር ግን አሁን ይሄ ከመንገድ መዘጋት ምናምን ጋር ተያይዞ ችግር እንዳይፈጠር በሚል በተለይ ይሄኛው የመጻጉዕን ቅዳሜ በሚል ተመርጦ ያኔ እያደረግነው ነው። ጥሩ ነበረ፣ ከሞላ ጎደል ጥሩ ነበረ። ብዙ ኃላፊነቶች አሉ። ህሙማንን ማምጣት፣ ማስታወቂያ መልቀቅ፣ የሚዘጋጁ ጽሁፎች ይኖራሉ፣ ጸሎቶች አሉ እና እነዚህ ነገሮች ጥሩ ሄዷል የሚል ሀሳብ አለን። ዝግጅቱ ሲደረግ ቆይቷል። በአዲስ አበባ ሀገረ ስብከት የሐዋርያት ማስተባበሪያ ቢሮ መሪነት ነው ዝግጅቱ ሲደረግ የነበረው። ይህም በየቁምስናው ያሉ አልጋ ቁራኛ የሆኑ ህሙማንን በቆሞሱ አማካኝነት መመዝገብ፣ ከዛ ደግሞ በየቁምስና ያሉ ቮለንቲሮች እነዚህን አልጋ ላይ ያሉትን ህሙማንን አካል ጉዳተኞች ወደ ቤተክርስቲያን ይዘው እንዲመጡ ማበረታታትና ማመቻቸት፣ እንደዚሁም ቁምስና መርጦ በየአመቱ በተለያየ ቁምስና ነው ይሄ ቅዳሴ የሚደረገው። ስለዚህ ዘንድሮ በቆሞሳት ጉባኤ አማካኝነት የመድኃኔዓለም ቤተክርስቲያን ተመረጠ። ስለዚህ ከቤተክርስቲያኑ ቆሞስ ጋር እንዲሁም ከእናቶች ማህበር እና ከቤተክርስቲያኑ ሐዋርያ አገልግሎት ማህበር ጋር በመተባበር ቅዳሴው በዚህ ቁምስና እንዲደረግ ያደረግነው። የመሪ ኮከብ መሰረተ ሀሳብ መመሪያው ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ ከሚለው አምላካዊ ቃል ይመነጫል። ይህ ማለት ምንድነው? በተለይ በቤት የዋሉ በደዌ ተይዘው በቤት ባልጋ ቁራኛ ያሉ፣ በእድሜ ጫና ያሉ አረጋውያን እንዲሁም ደግሞ አካል ጉዳተኞች ባሉበት ሁኔታ ምክንያት ከቤተ እምነት አገልግሎት እንዳይገለሉ እንዲሁም አምልኮተ እግዚአብሔር እንዲያገኙ እንደማንኛውም ዜጋ በዚህ ባሉበት ሁኔታ ገቺ ሁኔታ እንዳይሆንባቸውና ባሉበት ሁኔታ ስቲግማ የሚባለው እንደ መድሎ አይነት ነገር እንዳይሆንባቸው በተቻለ መጠን እነሱን አክሰስ የሚያደርግ ሐዋርያዊ አገልግሎት ላይ ለመስራት ነው እና በዚህ መሰረተ ሀሳብ ላይ ያው ተመርኩዘን በህሙማን በአረጋውያንና በአካል ጉዳተኞች ላይ ትኩረት አድርገን እንሰራለንና ይህ ነው ይህንን ቀን እንድናከብር መነሻ የሆነ ዋና የአገልግሎቱ ስራ ከቁምስናዎች ከተለያዩ መንፈሳዊ ማህበራት እንዲሁም ቮለንቲሮች ጋር በመተባበር የህሙማን ቀንን በአመት አንድ ጊዜ እንዲከበር ማዘጋጀት አንዱ ስራ ነው። ከዛ በተጨማሪ ለነዚህ የተለያዩ 3 ክፍሎች ናቸው። አረጋውያን አሉ፣ ህሙማን አሉ፣ አካል ጉዳተኞች አሉ። ሁሉም የራሳቸው ቀን አላቸው። ስለዚህ እነዚህ ቀኖች በኢትዮጵያ ካቶሊክ ቤተክርስቲያን ታስበው ተከብረው እንዲውሉ ማድረግ ነው። እንደዚሁም በጾም ወቅት በሆዳዴ ጾም ወቅት ለህሙማን የተለየ የመስቀል መንገድ በየቁምስናው ማዘጋጀት፣ ይሄም አንድ ከሚያስተባብራቸው ነገሮች ነው። መሪ ኮከብ በራሱ ሳይሆን ስራውን የሚሰራው የተለያዩ ቁምስናዎችና የተለያዩ ማህበራት እነዚህን አገልግሎቶች እንዲሰሩ ማስተባበር ነው የመሪ ኮከብ ዋና ስራው። እንዲሁም ከጤና ባለሙያዎች ማህበር ጋር አብሮ ይሰራል። እኔም የዚሁ የቅዱስ ሩፋኤል የጤና ባለሙያዎች ህብረት አባል ነኝ። ስለዚህ በመሪ ኮከብ ድጋፍ ነው ይሄ ማህበር የተቋቋመው። ስለዚህ ማህበሩ ደግሞ የጤና አገልግሎት በቤተክርስቲያናችን ለመስጠት የተቋቋመ ማህበር ነው። የመሪ ኮከብ የህሙማን የአረጋውያንና አካል ጉዳተኞች ሐዋርያዊ አገልግሎት ከተመሰረተ 20 ዓመታትን በህሙማን በአረጋውያንና በአካል ጉዳተኞች ላይ እየሰራ የዘለቀ መሆኑን የማህበሩ አባላት ተናግረው የያዝነው ዓመት በቤተ ክርስቲያናችን የተስፋ ዓመት እንደመሆኑ የህሙማን ቀንን ስናከብር ለታመሙ ሁሉ ተስፋ በመስጠት ሊሆን እንደሚገባ ገልጸዋል። የመሪ ኮከብ ሐዋርያዊ አገልግሎት ህሙማንን፣ አረጋውያንን እንዲሁም ልዩ ፍላጎት ያላቸውን አካል ጉዳተኞችን በማሰብ ሐዋርያዊ አገልግሎት ለመስጠት የዛሬ 20 ዓመት በአዲስ አበባ ሀገረ ስብከት የተቋቋመ ሐዋርያዊ አገልግሎት ነው።
እንደ ክርስቲያን በአምላካችን ላይ ያለን ተስፋ ከፍተኛ ነው በማንኛውም ሁኔታ ውስጥ እና በማንኛውም ሁኔታ ውስጥ ብንሆን የአምላካችን ተስፋ የክርስቶስ ተስፋ አያሳፍረንም፣ በተስፋው አናፍርም በሚል ሁኔታ ነው በተለይ የዘንድሮ በዓል የሚከበረው። ቃሉ እንደሚናገር በእግዚአብሔር ተስፋ ያደረገ ሁሉ አያፍርም፣ የሚፈልገውን ሁሉ ያገኛል፣ የሚፈልገው ሁሉ ይሳካለታል፣ እግዚአብሔር ወደሚፈልገው ቦታ ያደርሰዋል በሚለው ነገር በጽኑ እናምናለን። ስለዚህ በዚህ መንፈስ ውስጥ ነው በዓሉን የምናከብረው። ተስፋ አያሳፍረንም ነው መሪ ቃሉ። ከዛም የተስፋ ዓመት ጋር ተያይዞ እንዲሆን ነውና ህሙማን ተስፋ ብቻ ነው የሚፈልጉት፣ ተስፋና እምነት ብለን እናስባለን። እምነታቸው እንዲጨምር የኛም አብሮ መሆን ግድ ይላል። አብረን መሆን አለብን። ምክንያቱም ሰው መቼ ይታመማል መቼ ይድናልም አናውቀውም። ስለዚህ ሁላችንም መተጋገዝ እና መደጋገፍ አለብን። ከምንም በላይ ደግሞ የመሪ ኮከብ አንዱ ህግ ምንድነው? ቅዳሴ ከተደረገ በኋላ ቢያንስ ይላል ህጉ አንድ ሰው ሄደን መጎብኘት አለብን። በቤት ታሞ እዚህ መምጣት ያልቻለ አንድ ሰው መጎብኘት አለብን የሚል ህግ አለ። ስለዚህ ያ መደረግ አለበት እንላለን። ያ ደግሞ በተለይ ያሰፋዋል። አሁን ለምሳሌ እዚህ ጋር 200 300 ሰው ቢመጣ በአልጋ የተኙ ሰዎች ግን ከዛ በላይ ነው ቁጥራቸው። ስለዚህ ቁጥሩ እየጨመረ እንዲሄድ እናደርጋለን። ለነዛም ሰዎች አልጋ ላይ ላሉት ሰዎች ደግሞ ተስፋ እንሆናቸዋለን ተብሎ ይታሰባልና ህጉን ብንተገብረው ሁሉም ሰው እዚህ ቅዳሴ እየሰማው ብቻ ሳይሆን ቢያንስ የህሙማን ቀን እንደመሆኑ ምናቃቸውን አንድ ህመምተኛ ሄደን በአልጋ ላይ የሚገኙ በተለይ ሄደን ብንጎበኝ ተስፋ እንሰጣቸዋለን። ስለዚህ ተስፋ ከዛ ነው የሚጀምረው። እኛ ነን የነሱ ተስፋ፣ ምክንያቱም ክርስቶስ እኛን ነው የሰጣቸው። እኛ ነን የነሱ ተስፋና ሄደን እንጎብኝ እንላለን። በዚህም ጥሪ እናስተላልፋለን። የታመሙትን መጎብኘትና ማገዝ ፈጣሪ የሚወደው መልካም ስራ በመሆኑ ሁላችንም በዙሪያችን የሚገኙ ህሙማንን መጎብኘት ማገዝና መደገፍ እንደሚያስፈልግ የተናገሩ ሲሆን የመሪ ኮከብ የህሙማን የአረጋውያንና አካል ጉዳተኞች ሐዋርያዊ አገልግሎትን በመቀላቀል በዚህ ተግባር ላይ መሳተፍ ለሚፈልጉ ሁሉ በራችን ክፍት ነው በማለት የማህበሩ አባላት ጥሪያቸውን አቅርበዋል። በእውነቱ ይሄ አገልግሎት እኛ አሁን በምናደርገው በምንሰጠው አገልግሎት ብዙ እየረካን አይደለም። ብዙ መስራት እንፈልጋለን። በተለይ ሁላችንም ባንሆን እንኳን ለአንዳንዶቻችን ከአባሎቻችን የተወሰኑት በእውነት እጅግ በጣም ህይወታቸውን ለዚህ አገልግሎት ሰጥተው የሚያገለግሉ አሉ። ጊዜያቸውን ብቻ ሳይሆን ገንዘባቸውን ጭምር ከኛ በላይ እኛ በመጠኑ ጊዜያችንን ነው እየሰጠን ያለ ነው እና ይህ አገልግሎት መስፋፋት አለበት። እንዲስፋፋ ግን መሪ ኮከብ ብቻውን የሚሰራው የሚችለው ነገር አይደለም። በዚህ ባለፉት ዓመታት የተማርነው ምንድነው? ይህ አገልግሎት የተሳለጠ እንዲሆን፣ እንዲስፋፋ፣ እንዲቀላጠፍ በተለይ እነዚህ ትኩረት የሰጠንባቸውን ህሙማንን፣ አረጋውያንን እና አካል ጉዳተኞችን በሚገባ መድረስ እንድንችል ከቁምስናዎች ጋራ ተያይዘን ከሐዋርያዊ አገልግሎት ጋራ ከምዕመናን ምክር ቤቶች ጋራ ተያይዘን መስራት እንዳለብን ሁኔታው አስተምሮናል። መሪ ኮከብ አገልግሎት በአንድ አስተባባሪ ቢሮ የሚሰራ አይደለም። ስለዚህ በየቁምስናው ለምሳሌ ቅድም ከአንድ የመድኃኔዓለም ቁምስና አባል ጋር ሳነጋገር ነበረና መድኃኔዓለም ምን ያደርጋሉ? ሌላም ቁምስና ሊደረግ ይችላል። ይሄ ነገር ግን ይሄኛውን ስላወቅኩት ነው። በቁምስናቸው ውስጥ ያለውን ህሙማን መዝግበው ከናድራሻቸው ለቆሞሱ ያንን ማሳወቅ፣ ከዛ ደግሞ ማን ቅዱስ ቁርባን፣ ምክንያቱም ሁሉ ሰው ቤተክርስቲያን መምጣት አይችልም። ዛሬ ራሱ በየቤቱ የቀሩ በጣም ብዙ ሰዎች አሉና ማን ነው የቁርባን የተቀበለ ማን ያልተቀበለ በሚል ከቆሞሱ ጋር ፕሮግራም በማውጣት አትሊስት በወር አንዴ እንዲጠየቁ እነዚህ ህሙማን ያደርጋሉና ይሄ አይነት እንቅስቃሴ በየቁምስናው መበረታታት አለበት። ምክንያቱም በቁምስናችን ያለውን ሰው የምናውቀው የዛ የቁምስና አባላት ነን። ስለዚህ አንድ ቢሮ ሳይሆን ይህን ስራ ሊሰራ የሚችለው በየቁምስናው የተለያዩ ማህበራት ወይም በጎ ፈቃድ ያላቸው ሰዎች ለህሙማን አገልግሎት መንፈሳዊ አገልግሎት እንዲያገኙ ማድረግ ያስፈልጋልና ይሄን ነው መልእክቴ። ህመም በሁላችንም ውስጥ አለ። ቆሞ የሚሄድ የተኛ ጤነኛ የሚመስለው ግን ጤነኛ ያልሆነ ሰውም አለ። ስለዚህ ሁላችንም ስለማናውቀው በመጀመሪያ ደረጃ ሁላችንም የጧትና የማታ ጸሎታችን ላይ በተለይ አልጋ ላይ ለሚገኙ ህሙማን እንዲሁም ቆመው በህመም ለሚማቀቁ ሰዎች የጸሎታችንን እናድርስ የሚለው የመጀመሪያ ጥሪ ነው።
ሁለተኛ ነገር በየቁምስናው ያሉትን ህመምተኞች ይሄ እንግዲህ የምእመናን ምክር ቤትን የሚመለከታል ቆሞሳትን የሚመለከታል በየቁምስና ያሉትን ህመምተኞች ማወቅ አለባቸው በመጀመሪያ ደረጃ በሁለተኛ ደረጃ ወደ መሪ ኮከብ ሊስቱን ቢልኩ መሪ ኮከብ ሁሉ ጊዜ የሚደረግ ቅዳሴ ያለ እዛ ላይ እንዲቀደስላቸው ማድረግ ይቻላል ሶስተኛው እንግዲህ እንደዚህ አይነት በዓል ስናከብር ደግሞ የህሙማን ቅዳሴ ተብለን ስንቀድስ እንዳያችሁት በጣም ትንሽ ሰው ነው የሚመጣው በተለይ ደግሞ መቆም የሚችለው ነው የሚመጣው እቅዱ ግን መቆም ለሚችሉት ብቻ ሳይሆን ባልጋ ላይ ያሉትን መነሳት እስከቻሉ ድረስ ካልጋ መነሳት የሚችሉ እስከሆኑ ድረስ እንዲመጡ እንፈልጋለን ነገር ግን በተለይ መኪና ያላቸው ሰዎች በመኪና ቢተባበሩ ዊልቸር ያላቸው ሰዎች በዊልቸር ቢተባበሩ በጎ ፈቃድ ብቻ ነው የሚጠይቀው በጎ ልብ ይጠይቃል ስለዚህ የህሙማን ቅዳሴ ስንል በየቁምስና እኔ እከሌና መጣለው ብሎ ኃላፊነት ወስዶ ይዞ መጥቶ ከቅዳሴ በኋላ ደግሞ የሚመልስ ሰው እንፈልጋለን እንደዛ አይነት በጎ ፈቃድ ያላቸውን ሰዎች እንፈልጋለን በሁለተኛ ደረጃ እንግዲህ በሚችሉት ሁሉ ቢተባበሩ ደስ ይለናል ብቻ ቀና ልብ ይዘው ይምጡ መሪ ኮከብን እንግዲህ ቢሮ ይታወቃል በአዲስ አበባ ሀገረ ስብከት አስተባባሪ ቢሮ ውስጥ ነው የሚገኘው እዛ ላይ መጥተው ምን እናግዝ ቢሉ ወይም ስልክ ቢደውሉ ስልኮች አሉ የተለያዩ ስልኮች አሉ በዛ ቢደውሉ የሚታገዝ ብዙ ነገር አለ አሁን ዘርዝረን ምን ዘልቀው አይደለም ነገር ግን በተለይ በጎ ልብ ያላቸው ደግሞ እንደዚህ አመታዊ ቅዳሴ ላይ እንደዛ ቢያደርጉ በዚህ ላይ አሁን በበዓላት ጊዜ ደግሞ አባታችን ይታወቃል እየደወሉ ህሙማንን እንደማላችሁ እንኳን አደረሳችሁ ይላሉ ለዛ እንዲረዳ ደግሞ ሊስት ቢልኩ ያምራው የራሱ አስተዋጽኦ ይኖረዋልና ቢተባበሩ በዚህ መልኩ ደስ ይለናል መሪ ኮከብም ይደሰታል ህመምተኞችም ተስፋ እንሰጣቸዋለን ተስፋ እንስጣቸው አይደል ስለዚህ ማያሳፍረውን ተስፋ እንዲሰንቁ ያረጋቸዋል ማለት ነው አልጋ ላይ ተኝተው የሚገኙ በየቤቱ ያሉ ህሙማንን በተለይ እግዚአብሔር ከናንተ ጋር ነውና አትፍሩ እኛም ከናንተ ጋር ነን በመሪ ኮከብ ደረጃ በመንችለው ደረጃ እኛም ከናንተ ጋር ነን ለማለት እንፈልጋለን እግዚአብሔር ከናንተ ጋር ይሁን ምህረቱን ይላክላችሁ ለማለት እንፈልጋለን የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በዛሬው ልዩ ፕሮግራማችን በዓለም አቀፍ ደረጃ ለ33ኛ ጊዜ በሀገራችን ኢትዮጵያ ደግሞ ለ19ኛ ጊዜ የተከበረውን ዓለም አቀፍ የህሙማን ቀንን በተመለከተ በአዲስ አበባ ሀገረ ስብከት በመድኃኔዓለም ቁምስና ተገኝተን ያሰናዳንላችሁን ፕሮግራም በዚሁ ቋጨን ለታመሙ ሁሉ እግዚአብሔር ምሕረቱን ይላክላቸው እያልን ዝግጅታችንን በዚህ አበቃን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ